በክርስቶስ ክርስቲያን ለተሰኘን ለሁላችን ሁሉም ቀንና ዓመት አዲስ እንደሆነ ስንቶቻችን እናውቃለን? በዚህ አዲስ ዓመት ውስጥ ለመኖር ግን አዲስ ሰውነት ያስፈልጋል። ስለሆነም በዛሬው የስብከት ዳሰሳና ጥቆማችን በአዲስ ኪዳን ክርስቶስ ስለሰጠን አዲስ ነገሮችና በስተመጨረሻም ይህንን አዲሱን ሰውነት ለማግኘት ማድረግ ስላሉብን ነገሮች በጋራ የምናይ ይሆናል። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁ ይሁኑ። ሰላም፣ እንዴት ናችሁልኝ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ዩቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። ለዚህ ቻናል አዲስ የሆናችሁና ስለ መንፈሳዊ ነገር መነጋገር መወያየት የምትፈልጉ ሁሉ ቻናሉን ሰብስክራይብ እንድታደርጉና ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ በማድረግ እንድትጀምሩ እንዲሁም ለብዙ ኦርቶዶክሳውያን እንዲዳረስ ሼር ማድረግ እንዳትረሱ በእግዚአብሔር ፍቅር ጠይቃችኋለሁ። ዛሬ እንግዲህ በእግዚአብሔር ፈቃድ ወደ ቀድሞ መርሃ ግብራችን ተመልሰናል። ስለሆነም ዛሬ ይዤላችሁ የመጣሁት የስብከት ዳሰሳና ጥቆማችን በአባታችን በአባ ገብረ ኪዳን የተሰጠ ትምህርት ሲሆን የትምህርታቸው ርዕስ በአዲስ ዓመት አዲስ ሰውነት ይሰኛል። ያው እንደምታውቁት አዲሱን ዓመት 2018ን ከተቀበልን ዛሬ 27ኛ ቀናችንን ይዘናል። አባታችን በዚህ ትምህርታቸው ግን በክርስቶስ ክርስቲያን ለተሰኘን ለሁላችን ሁሉም ዓመት ሁሉም ቀን አዲስ እንደሆነና አሮጌ የሚባል ዓመት እንደሌለ እንዲሁም ደግሞ ክርስቶስ በዚህ በአዲስ ዓመትና በአዲስ ኪዳን ስለሰጠን አዳዲስ ነገሮች በማንሳት በእነዚህ አዲስ ነገሮች ጸንተን ለመኖር ግን አዲስ ሰውነት እንደሚያስፈልገን በመጠቆም በትምህርታቸው መጨረሻ ይሄን አዲስ ሰውነት እንዴት ገንዘብ ማድረግ እንደምንችል በማንሳት ትምህርታቸውን ይጨርሳሉ። ስለሆነም እኔ ዛሬ ለጥቆማ ያህል ከትምህርት ውስጥ ዋና ዋና የሆኑትን አነሳላችኋለሁ። እናንተ ደግሞ ታች ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ በመጠቀም ሙሉ ስብከቱን እንድትሰሙት በእግዚአብሔር ፍቅር ጠይቃችኋለሁ። አባታችን አባ ገብረ ኪዳን ትምህርታቸውን የጀመሩት ዘመን ሲለወጥ አዲስ ዘመን ሲመጣ ከዘመኑ መለወጥ መማር ያሉብን ነገሮች በማንሳት ነው። አሁን እንደምናውቀው ዓመት የሚሆነው ከወራት ነው። ወራት ደግሞ ከሳምንታት፣ ሳምንታት ከቀናት፣ ቀናት ከሰዓታት እያለ እስከ ታች እስከ ማይክሮ ሰከንድ ድረስ ይሄዳል። እነዛ ትናንሽ ነገሮች ተጠራቅመው ነው ዓመት የሚባለውን ነገር የሚሰጡ። ይሄ የሚያሳየን ምንም ነገር መጀመር ያለብን ከትንሽ እንደሆነ፣ ከዚህ ውጭ ደግሞ ከማነስ ወይም ከትንሽነት ትልቅነት እንደሚወለድ የዘመኑ መለወጥ ያስተምረናል በማለት ትምህርታቸውን ይጀምራሉ። በመንፈሳዊም ይሆን በዓለማዊ ኑሯችን ነገሮችን ከትንሽ መጀመር ትልቅ ቦታ እንደሚያደርሰን፣ መገንባት የምንፈልገው ትልቅ ልማድ ካለ መጀመር ያለብን ከትንሹ እንደሆነ በማስረዳት ነው ትምህርታቸውን የሚጀምሩት። ከዚህ ውጭ ደግሞ እግዚአብሔር የሰጠን ትልቁ ሀብት ጊዜ እንደሆነና ጊዜ እንደማይናቅ እንዲሁም ደግሞ ጊዜን ስንጠቀምበትና ሳንጠቀምበት ስለሚሆነው ነገር ያነሳሉ። ስለሆነም ስናረጅ ጊዜያችንን በደንብ ካልተጠቀምንበት ሁለት ነገር ይተርፈናል። እነዚህም ምን አለ ይህን ነገር ባረኩት ኖሮ የሚልና ምን አለ ባላረኩት ኖሮ የሚል ነው። ጊዜያችንን ግን በአግባቡ ከተጠቀምን እነዚህ ሶስት ነገሮች ይተርፉናል። እነዚህም መልካም ስራችን፣ እውቀትና እግዚአብሔር ይተርፉናል። ስለሆነም ስናረጅ እነዚህ ሶስቱ ነገሮች አሉን ማለት ፍጻሜያችን ወይም የእድሜያችን ማምሻ የተባረከና የሰመረ ይሆናል ማለት ነው። ስለሆነም ጊዜውን የተጠቀመ ሰው ፍጻሜው ያምራልና በጊዜ እንዳንቀል ጊዜን እንዳንንቅ በመናገር ወደ ዋናው የትምህርታቸው ርዕስ ይገባሉ። እውነት ለመናገር እንደ ጸጸት የሚያስፈራ ነገር የለም አይደለ? እሳቸውም አንስተውታል። በወጣትነት ጊዜያችን ወጣትነት ጊዜ ማለት ያረጋ ውሃ ነው። በጣም ስለሚንቀሳቀስ ግልጽ ያለ ማንነታችንን አያሳይም። ስናረጅ ግን ጥርት ያለ ነገር ነው። ሁሉም ነገር በልጅነታችን በወጣትነት ያደረግነው ነገር ኩልል ብሎ ነው የሚታየን እና በወጣትነት ጊዜያችንን ጠቅመን መልካም አድርገን ካለፍንበት የሚቆጨን ወይም ደግሞ በቃ እርጅናችን ወይም ሽምግልናችንን እንድንጠላው የሚያደርገን ነገር አይኖርም እና በሚገርም ሁኔታ ነው እሱን ነገር የገለጹት። ያው ስብከቱን ደግሞ ስትሰሙ በደንብ ግልጽ ይሆንላችኋል። ስለሆነም የሰው የእድሜው ማምሻው እንዲያምር በቀን እንደዚህ ላርግና እንደዚህ አላርግ ብሎ ማቀድ አለበት ይላሉ። ስለ እቅድ ያወሩት ነገር በጣም ነው ያስደነቀኝ። እዚህ ጋር ያው ሁላችንም አዲስ ዓመት ሲመጣ የሚሆን እናቅዳለን፣ ብቻ በተለይ በአዲስ ዓመት እና ስናቅድ ይህንን ዓመት ብለን ነው አይደል የምናቅደው እንጂ ዛሬን አሁንን ብለን አይደለም የምናቅደው። ግን መታቀድ ያለበት ብለው አባታችን ያነሱን ዛሬ አሁንን ወይም ደግሞ ለምሳሌ ማታ ነገ እግዚአብሔር ሊፈቅድ እንዲህ አደርጋለሁ ብለን ነው እንጂ ይህንን ዓመት ወር ደግሞ መስከረምን ለዘገጃጅና እያልን ከሆነ ወደ ተግባር አንገባ። ስለዚህ እቅድ የዛሬ ነው ማቀድ ያለብን፣ የአሁንን ነው ማቀድ ያለብን ብለዋል እና ሁልጊዜ ስታቅዱ ማንሳት ያለባችሁ ብለው ያነሱት በጣም ደስ ያለኝ ነገርን ላቀራችሁ። ይሄ ምንድነው? በቀን ቢያንስ ለአንድ ሰው መልካም ማድረግ እና ደግሞ በቀን ቢያንስ አንድም ሰው ቢሆን አለማስከፋት የሚል ነበር እና በአመት ውስጥ አባስተውት በጣም የሚገርም ቁጥር ነው የተገኘው እና ይሄ ውጤት መጨረሻ የእርጅና ዘመናችንን የሚያሳምረው ወይ የሚያበላሸው ይሆናል። አስቡት፣ በቀን አንድንም ሰው ማለት
በቀን አንድም ሰው እንዳይከፋብን ካደረግን በአመት ምን ያህል መልካም ነገር እንደሚሆን አስቡት። ለአንድም ሰው ደግሞ መልካም ካደረግን ሲባዛ በጣም ብዙ ይሆናል። ስለሆነም የትምህርታቸውን መግቢያ ሲጠቀልሉ ዘመን ሲለወጥ መማር ያለብን ሴኮንድ ተጠራቅማ አመት እንደምትሆን መልካም ጸባይን፣ መልካም ልማድን ለመገንባት ከትንሹ መጀመር እንዲሁም ደግሞ በጊዜ መጠቀም የሚሉ 2 መሰረታዊ ትምህርቶችን እንደሚሰጠን ነገር በአዲስ ዓመት አዲስ ሰውነት ምን ማለት እንደሆነ በመቀጠል በተብራራ ሁኔታ ያስረዳሉ ማለት ነው። ስለዚህ ነገር ባለፈው ቪዲዮም ላይ አንስቼው ነበረ፣ ቀስ በቀስ ስላቆምኳቸው ብዬ በነገርኳቸው ቪዲዮ ላይ ማለት ነው። እና አሁን አባ ገብረ ኪዳንም ያሉት ይህንኑ ነው። በትንሽ ትንሽ እንዴት መልመድ እንደሚቻል ማንበብን ቢሆን እንደውም እሳቸው ያሉት ማንበብን ሲያነሱ 5 መስመር ነው ያሉት። የሚገርማችሁ ነገር ለምን በቀን 5 መስመር አይሆንም? ጸሎትን ቢሆን ለምን አባታችን አይሆንም ብለው በትንሹ መጀመር እንዴት ትልቅ ለውጥ እንደሚያመጣ ይህን ደግሞ የሚያስተምረን ዘመን ራሱ እንደሆነ ይነግሩናል። በመቀጠል አባ ገብረ ኪዳን ያነሱት በጣም ዋናው ነገር በአዲስ ዓመት አዲስ ሰውነት የሚባለው ምን ሲሆን ነው ብለው ያነሳል። ይህንን አዲስ ሰውነት ታዲያ እንዴት ነው ማግኘት ወይም እንዴት ነው ማምጣት የምንችለው የሚለው ነገር የስብከታቸው ዋና ርዕስ ሆኖ ሳለ ከዛ አስቀድሞ ግን በአዲስ ኪዳን ወይም ደግሞ ኢየሱስ ክርስቶስ ከመጣ በኋላ ለማንም ክርስቲያን አሮጌ የሚባል ዓመት እንደሌለ፣ ክርስቶስ እንደተወለደ ያመነ ማንም ሰው ቢሆን ያለው አዲስ ዓመት ላይ እንደሆነ ማመን እንዳለበት፣ ይህንን ያላወቀ ሰው ሁሌ አሮጌ ዓመት ላይ እንደሆነ ያስረዳሉ። ይህ ማለት በቃ ክርስቶስ ከመጣ በኋላ አዲስ ኪዳን ነው አይደል የሚባለው፣ ኪዳኑም ራሱ። ስለዚህ አሮጌ የሚባል ዓመት የለም፣ አሮጌ የሚባል ቀን የለም። እሱ ሁሌ አዲስ እንደሆነ የኛም ዓመታችን ቀናችንም እኛም ራሱ አዲስ ህይወትና አዲስ ሰውነት ተሰጥቶናል። ስለዚህ ክርስቶስ ከመጣ በኋላ የሰጠን አዲስ ነገሮች ምንድን ናቸው ብለው ወደ 5 ነጥቦችን ያነሳሉ። ለጥቆማ ያህል እኔ በወፍ በረር እነግራችኋለሁ፣ እናንተ ደግሞ እንደተነጋገርነው ስብከቱን ትሰማላችሁ ማለት ነው። እንግዲህ ጌታችን ከመጣ በኋላ የሰጠን የመጀመሪያው አዲስ ነገር አዲስ ልደት ነው። እንደምታውቁት ሁላችን ክርስቲያኖች በ80 በ40 ቀናችን የክርስቶስን ወይም የእግዚአብሔርን ልጅነት አግኝተናል። በጥምቀት አዲስ ሆነናል። ስለዚህ ክርስቶስ በአዲስ ኪዳን የሰጠን አዲሱ ነገር አዲስ ልደት ነው። ይሄ ልደት ደግሞ የተገኘው ከሚጠፋ ዘር አይደለም። ከእናት ከአባቶቻችን የምንወለደው ውልደት እንሞታለን፣ እንጠፋለን። ከክርስቶስ ግን ከእግዚአብሔር የምንወለደው ልደት ግን ዘለዓለማዊ ነው። የማያስረጀን የማያስጠፋን ዘለዓለም የሚያኖረን አዲስ ልደት ተሰጥቶናል። በዚህም ልደት እግዚአብሔርን አባታችን ወይ ብለን የመጥራትን ጸጋ ተጎናጽፈናል ማለት። ሁለተኛው የሰጠን ደግሞ አዲስ ቃል ኪዳንና አዲስ ልብ ነው። ይሄ ልብ ደግሞ ክርስቶስን እንድናውቀው የሚያደርግ ልብ። አባታችን እንደውም እዚህ ጋር የሚያነሱት ምንድን ነው? እግዚአብሔር ሰው የሆነበት ዋነኛው ምክንያት እሱን እናውቀው ዘንድ ነው። ክርስቶስ ከመወለዱ በፊት እንደምታውቁት ሚስጥረ ሥላሴ አልተገለጠም፣ ሚስጥረ ጥምቀት አልተገለጠም፣ ብዙ ነገር በድብቅ ነበር። እሱ ከመጣ በኋላ ግን እርሱን የማወቅን ስልጣንና እውቀትን ተሰጥቶናል። ያም አዲስ ልብ ተሰጥቶናል ማለት ነው። እና ይሄ እውቀት ነው ደግሞ የሁሉ ነገር መጨረሻ፣ የሁሉ ነገር ማብቂያ። እግዚአብሔርን ማወቅ የእውቀቶች ሁሉ የበላይ ነው። አንድ ሰው እግዚአብሔርን አወቀ ማለት እውቀቶችን ሁሉ ጠንቅቋል ማለት ነው። ከዛ ውጭ ያለው እውቀት ምንም ጥቅም አልባ ነው። ምናልባት ለመኖር በምድር ላይ ለመኖር ሊረዳን ይችላል እንጂ ረብ ያለው እውቀት ሊባል አይችልም ማለት ነው። ስለዚህ እግዚአብሔርን የምናውቅበት ልብና እውቀት እንዲሁም አዲስ ኪዳን ሰጥቶናል። እዚህ ጋር አባታችን ያነሱ በጣም የሚደንቀው ነገር እግዚአብሔር ልጅነትን ከሰጠን በኋላ አዲስ ልብ ሰጥቶናል። የእርሱ ልብ ሰጥቶናል። የእግዚአብሔር ልብ ደግሞ ወንጌል ናት አሉ። ሁሌ በዘመናችን የሚነሳው ጥያቄ የእግዚአብሔር ፈቃዱ ምንድን ነው የሚል ነው አይደለ? ብዙ ጊዜ ሰው እግዚአብሔር ፈቃዱ ምንድን ነው፣ የእግዚአብሔር ፈቃድ ምንድን ነው ብለን እንጠይቃለን። የእግዚአብሔር ፈቃድ ማለት ወይም የእግዚአብሔር ልብ ማለት ወንጌል ናት። ሰው ወንጌልን ካወቀ፣ ወንጌልን ከተረዳ የእግዚአብሔርን ፈቃድ አወቀ ማለት ነው ወይም ተረዳ ማለት ነው ብለው አንስተዋል ማለት ነው። ስለዚህ አንድ ሰው የእግዚአብሔር ፈቃድ ምንድን ነው ብሎ ለመረዳት ከፈለገ መሄድ ያለበት ወደ ወንጌል፣ ወንጌል ወደ እግዚአብሔር ፈቃድና ልብ ይመራናል ማለት ነው። ሌላው እግዚአብሔር በአዲስ ኪዳን የሰጠን ነገር ደግሞ የሐዲስ ኪዳን ደሙን ነው። እንደ ኦሪት ያይደለ ጥቂት ሰዎች ብቻ የሚድኑበት ያይደለ ለዓለም ሁሉ የተሰጠ የማያልፍ ሁሌ አዲስ የሆነ ስጋንም ነፍስንም መንፈስንም የሚያነጻ ስጋና ደሙን ሰጥቶናል። ይሄ የጌታችን ክቡር ስጋና ደም መንግስተ ሰማያት ለመግባታችን ዋስትና የሚሆን ፍጹም እርቅንና ይቅርታን ያሰጠን ነው። አባታችን እዚህ ጋር ያነሱት ነገር ምንድን ነው? እግዚአብሔር የታረቀን በገዛ ልጁ ስጋና ደም ነው። ስለዚህ ይቅርታውን እንደቀላል አይሽረውም፣ ወዳጅነቱን እንደቀላል አያየው። እኛ ለብዙ ዘመን የመሰረትነውን ከወዳጆቻችን ጋር የመሰረትነውን ወዳጅነት ለትንሽ ነገር ብለን እናጠፈዋለን። ክርስቶስ ግን በገዛ ስጋና ደሙ ስለታረቀን ወዳጅነቱን እንደቀላል አያየውም። ስለዚህ ሁሌም ይፈልገናል።
በፍጹም አይተወንም ብለው እጅግ በጣም የማጽናኛ ቃል ያነሳሉ እዚህ ጋር አባታችን። እኛ ምን ያህል ብንርቅ፣ እኛ ምን ያህል ወዳጅነታችንን ለማፍረስ ብንጥር፣ ክርስቶስ ግን ስጋና ደሙን ከፍሎበታልና ወዳጅነታችንን እንደ ቀልድ አያየውም፣ አይተወንም ማለት ነው። ለዚህም ነው ዓመት ዓመት እያከረመ አዲስ ዕድሜ እየሰጠ እስክንመለስ ልባችንን እስክንሰጠው የሚታገስ። ምክንያቱም የገዛን በቀላል ነገር ስላልሆነ ማለት ነው። ሌላው የተሰጠን አዲስ ነገር ደግሞ አዲስ ሕግ ነው። እንደምታውቁት አሮጌው የኦሪት ሕግ ዓይን ያጠፋ ዓይኑ ይጥፋ፣ እግር የቆረጠ እግሩ ይቆረጥ ነበር። ክርስቶስ ከመጣ በኋላ የሰጠን ሕግ ግን የፍቅር የይቅርታ ሕግ ነው። በጥፊ ቢመታህን ልብስ ቢወስድ መጎናጸፊያን ጨምርለት፣ እንደዚህ ያለ ፍቅርን የሚሰብክ የሚያስወርስ አዲስ ሕግን ሰጥቶናል። አባታችን በስተመጨረሻ ያነሱት ክርስቶስ ከመጣ በኋላ የሰጠን አዲሱ ነገር ደግሞ አዲስ ርስት ነው። የማታልፍ፣ የማትሻር፣ የማትለወጥ፣ ሐዘን፣ ጭንቀት፣ ስቃይ፣ መከራ፣ ድካም የማይፈራረቁባት ፍጹም ሰላም፣ ፍጹም እረፍት ያለባት አዲስ ርስት ነው። እጁ መንግስተ ሰማያት ነው። አዲስ ልጅነት ልጆቹ ተብለናል። ደግሞ ወራሽ ነንና አዲስ ርስት በአዲስ ኪዳን ሰጥቶ ስለሆነም አንድ ሰው አዲስ ዓመት ተቀበልኩኝ በአዲስ ዓመት ነው ማለት የሚችለው ከክርስቶስ በተሰጡት በእነዚህ አዲስ ነገሮች ውስጥ ራሱን ጸንቶ ማኖር ሲችልና እነዚህን አዲስ ነገሮች አስቦ ሰውነቱን ማንጻት ሲችል ብቻ። ታዲያ በዚህ አዲስ ዓመት ውስጥ በዚህ አዲስ ነገሮች ውስጥ ለመኖር እንዴት ነው አዲሱን ሰውነት ማግኘት የሚቻለው ለሚለው ጥያቄያቸው ደግሞ የሚከተሉትን መልስ ይሰጣሉ። የመጀመሪያው አሮጌ ልማዳችንን መተው ነው። ይሄ ማለት በጣም የምንፈልገው ግን የማይጠቅመን የሚጎዳንን አሮጌ ልማድ መተው ማለት ነው። ይሄ ከአንዳችን አንዳችን ሊለያይ ይችላል። ራሳችሁን ፈትሹ። በጣም የምትፈልጉት የምትወዱት ግን ደግሞ ያ የምትወዱት የምትፈልጉት ነገር የሚጎዳችሁ ከሆነ ያንን አሮጌ ልማዳችሁን መተው ይጠበቅባችኋል ማለት ነው። ስለዚህ ሁላችንም ራሳችንን ማየት አለብን። እንዳልኳችሁ ከአንዳችን አንዳችን ሊለያይ ይችላል። ምንድነው ወድጆ በጣም የሚጎዳኝ ነገር የማያስፈልገኝ ነገር ምንድነው? ብዙ ጊዜ አይታችሁ ከሆነ የሚጠቅሙን ነገሮች ማንፈልጋቸው ናቸው። ማንፈልጋቸው ማለት የማንወዳቸው ናቸው፣ ግን ደግሞ በጣም አስፈላጊና ለህይወታችን ጠቃሚ የሆኑት እነሱ ናቸው። ስለዚህ አንድ ሰው አዲስ ሰውነትን ማግኘት ከፈለገ እነዚህን አሮጌ ልማዶች መተው ይኖርበታል። ሌላው ደግሞ ከሰራነው ኃጢአት በንስሐ መታጠብ ነው። ይሄ ዘወትር ዕለት ዕለት በቤታችን የሚነገረን ነገር ነው። ለንስሐ ከዚህ በፊትም ቪዲዮ ሰርተናል። ቤተክርስቲያናችንን በጣም ዕለት ዕለት የምታስተምረን ነገር ነው። ስለዚህ አንድ ሰው ገላውን ታጥቦ ሰውነቱ ሪፍሬሽ እንደሚያደርግ ንጹህ እንደሚሆን በንስሐም አዲስ ሰውነትን ማግኘት እንችላለን። ሶስተኛው ደግሞ ተንኮልን መተው ነው። አባታችን ተንኮል የሚለውን ነገር ከኃጢአት ለይተው ለብቻ ያስወጡበት ምክንያት ተንኮል ማለት ሆን ብለን አስበን ሰዎች ላይ ክፉ ማድረግ፣ ሰዎችን መበቀል ማለት ነው። ነፍስን እጅግ በጣም ሰላም የሚነሳት ለስጋችንም በሽታ የሚጥል ነገም በራሳችን የሚያስፈርድብን ነገር ስለሆነ አዲስ ሰውነት እናገኝ ዘንድ ተንኮልን መተው እንዳለብን ይነግሩናል። እነዚህ ሶስት ነገሮች ካስወገድን በኋላ አዲሱን ሰውነት ለማግኘት ሁለት ነገሮችን ማድረግ ይጠበቅብናል። ይህም የመጀመሪያው እስካሁን ያልሰራነውን መልካም ስራ መስራት። እስቲ ያስቡት፣ ከዚህ ዓመት በፊት ከ2018 ዓመት በፊት ያልሰራነው አዲስ በጎ ነገር ምን አለ በህይወታችን ውስጥ? ማለት ሞክረነው አድርገነው ማናውቀው። ለምሳሌ ነዳያን ማብላት ሊሆን ይችላል፣ የታሰሩ ሰዎች መጠየቅ ሊሆን ይችላል፣ የታመሙ ሰዎችን አለ ዘመዶቻችን ሊሆን ይችላሉ መጠየቅ ሊሆን ይችላል። እንደዚህ አድርገነው ማናውቀውን አዲስ መልካም ነገር መለማመድ መጀመር። ሌላውና በጣም ወሳኙ ነገር ደግሞ አዲስ ሰውነት ለማግኘት ከክርስቶስ ጋር መዋሃድ ነው፣ ወይም ክርስቶስን መልበስ ነው። ክርስቶስን የምንለብሰው ደግሞ በሶስት መንገድ እንደሆነ ይቆሙናል። የመጀመሪያው በ40 በ80 ቀን ሁላችንም በጥምቀት ክርስቶስን ለብሰነዋል። በመቀጠል ደግሞ እና ደሙን በመቀበል ክርስቶስን መልበስ እንችላለን። ሌላው ክርስቶስን የሚያስለብስ ነገር ደግሞ አንሰለው። ክርስቶስ በመዋለ ሥጋ በምድር በተመላለሰ ጊዜ ያደርጋቸውን የእሱን ጸባያት መከተል፣ የእሱን ባህሪያት መከተል። እነዚህ ሶስት ነገሮች ከክርስቶስ እንድንዋሃድ ያደርጉናል። ስለዚህ አጠቃላይ አዲሱ ሰውነት ማለት ከአሮጌው ማንነታችን ያላቀቅ ነው የኛ አዲስ ሰውነትና ክርስቶስ ማለት ነው። ስለዚህ ይህን አዲስ ሰውነት ላገኘን ለማንኛውም ክርስቲያን ሁሉም ቀን፣ ሁሉም ሰዓት፣ ሁሉም ዓመት አዲስ ዓመቱ ነው። በመጨረሻም አባታችን እግዚአብሔር እንደዛች እንደ ሸክላ ሰሪ ደንዳና ልባችንን አስተካክሎ በመንፈስ ቅዱስ ሙቀት አቅልጦ በተለያየ መንገድ ጠርቶ አዲሱን ሰውነት ይሰጠን ዘንድ ሰውነታችንን ያድስልን ዘንድ በመመኘትና በመመረቅ ይሄ ተወዳጅ የሆነ ትምህርታቸውን ይጨርሳሉ። እንደምታውቁት እግዚአብሔር በተለያየ ነገር ይጠራናል። በትምህርት፣ በቃሉ፣ በመከራ፣ በበሽታ፣ በጣም በተለያየ ነገር ይጠራናል። ልባችንን ለማስተካከል ይጠራናል። ያንን ጥሪ ሰምቶ መጥቶ አዲሱን ሰውነት ተላብሶ ከክርስቶስ ጋር መኖር ደግሞ
የኛ የመጨረሻ ግባችን ነው። መጨረሻም አባታችን ያው እንደምታውቁት ሆስፒታል እያሰሩ እንደሆነ ሁላችን እናውቃለን። ይህ ሆስፒታል ለመስራት በተለያየ መልኩ ያገዙ ሰዎችን ክርስትና ስም በማንሳት ጸሎትና ምስጋና ያቀርባሉ። ስለዚህ ሁላችንም ኦርቶዶክሳውያን በቻልነው አቅም በጸሎታችን፣ በሀሳባችን፣ በገንዘባችን ሁላችንም እንድንረዳቸው የታሰበውም ሆስፒታል ተሰርቶ ወገኖቻችን እንዲረዱበት ለማድረግ እግዚአብሔር ለዛ ክብር ያብቃን። እዛው ስብከቱ ላይ የባንክ አካውንቶች አሉ። ስለዚህ የቻልነውን ሁሉ እናድርግ። እነርሱም በጸሎታቸው ያስቡናል። ይሄ ደግሞ በጣም ትልቅ በረከት ነው፣ በጣም ትልቅ ነገር። በዚሁ አጋጣሚ ሁላችንም የቻልነውን እናበርክት ለማለት ወዳለሁ። እንግዲህ የዛሬው የስብከት ዳሰሳችን ይህንን ይመስላል። ሙሉ ስብከቱን ገብታችሁ እንደምትሰሙት እርግጠኛ ነኝ። በዚህ ትንሽ ዳሰሳና ጥቆማም ስብከቱን ለመስማት እንደምትነሳሱ አስባለሁ። እግዚአብሔር ቢፈቅድ ደግሞ በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ሰላም ሁኑልኝ። ሁሌም እንደምንለው ክርስቲያናዊ መንነት ዘላለማዊነት ነውና ክርስቶስ የሰገሮች ሁሉ እያሰብን አዲሱን ሰውነት ተጎናጽፈን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።